የወጣቶች አፈሳ በህገ ወጥ መልኩ በመላው ሀገሪቱ በመበራከቱ ተማረናል ሲሉ ነዋሪዎች በመግለጽ መንግስት መፍትሄ እንዲሰጣቸው እየጠየቁ ይገኛሉ። የዲያቆናት አፈሳ ይሄም በአርሲ ዞን ሽርካ ወረዳ ዲያቆናትና ነጠላ ለብሰው ወደ ቤተክርስቲያን የሚሄዱ ወጣቶች አፈሳ እየተፈጸመባቸው ወጣቱ እንደ ቆሎ እየታፈሰ ነውና እኛውን ጦርነት ግርግር ምናምን መሩናል የሌለ ማለት ነው። አሁን የተሰበክሽው የእስራኤል አምላክ ጀዝባ ነው። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲደፊ ሆኗል። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ሰሞኑን በአገሪቷ ላይ እየተደረጉ ያሉ አፈሳዎች እጅግ በጣም የሚገርሙ ናቸው። በተለይ በጅማ የተካሄደው በጣም አሳዛኝ ነገር አለ። ያንን አስቃኛችኋለሁ። ሌላ የምንመለከተው ሴቶችን በተለይ ሃይማኖት ጠል ኦርቶዶክስ ጠል ለማድረግ እየተሰሩ ያሉ ስራዎች አሉ። እነዚህን እንመለከታለን። በአርሲ ዞንም ዲያቆናትም እየታፈሱ እንደሚገኙ እየሰማን ነው። በተለይ በጅማ የተደረገው አሳፋሪ ተግባር እናያለን። እስከ ፍጻሜው አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። ከጅማውን ጀምር። እንግዲህ የጅማ የተደረገው አፈሳ አንድ ወጣት ሚሊሻዎች መጥተው ሲወስዱት አልሄድም አልታፈስም በማለቱ እዛው ቀጥቅጠው እንደገደሉት እየሰማን ነው። ይህንን ተከትለው እንግዲህ በዛ የሚኖሩ ምዕመናን ድምፃቸውን ያንን የሞተውን ሬሳ ይዘው ድምፃቸውን እያሰሙ ይገኛል። ይህንን እንመልከት እስቲ። ወጣቱ ደግሞ ልጁ ደግሞ አልሄድም ይላል። በዚህ የተነሳ ሚሊሻዎች አልሄድም ብለሃል ብሎ እንግዲህ ቀጥቅጠው ገለውት ሞታል ብሎ ሬሳውን ጥለው ይሄዳሉ። የጅማ ህዝብ ደግሞ ሬሳውን ተሸክሞ አዳይ ወጥቶ እንግዲህ ሲያሰማ የማያሳይ ቪዲዮ ወጥቷልና ተመልከቱ እስቲ። ይህ ነው እንደምትመለከቱት እንግዲህ አንድ ታዳጊ ገና ህፃን ልጅ ወጣት ወደ ሚሊሻ ወደ ውትድርና በግዳጅ ሊያስገቡት ሲፈልጉ አልሄድም የሚል ነገር ያቀርባል። በዚህ የተነሳ ሚሊሻዎች እንግዲህ ቀጥቅጠው ገለውት ሬሳውን ጥለው ሄደዋል። ህዝቡም ሬሳውን ተሸክሞ እንግዲህ ወጥቶ አደባባይ ላይ ድምፁ ሲያሰማና ተቃውሞ ሲያሰማ ነው የምንመለከተውና እኔ አሁን ላይ የመንግስት ተቋማት በተለይ በዚህ ከሚሊተሪ ጋር ተገናኝተው ከውትድርና ጋር ተገናኝተው ሚሊሻዎችን በሏቸው ፖሊስ በሏቸው ምን በሏቸው ከየት እንደመጡብንም እግዚአብሔር ይወቀው። እኔ ሁሉንም አይመለከትም። በስክል የሚሰሩ ለሀገር የሚሰሩ ህዝብ ያገለግሉ ከልባቸው የሚሰሩ አሉ። ነገር ግን አብዛኛው 90% ከየት እንደመጣም አይታወቅም። እኔ ግብጽ ልካቸውን ይመስላችሁ ራሱ ግብጽ የሆነ ጠላት ሀገር ልካቸውን ይመስለው። በተለይ የኦሮሚያ ሚሊሻዎች ኦሮምኛ የሚናገሩት ከየት እንደመጡባችሁ ከየት ተፈተው ተደቁባችሁ ግራው የሚገባችሁ በኦሮምኛ ይለምኗችሁ ራሱ አይሰማችሁ። ኦሮሚያ የተናገሩ ኦሮሚያ ተናጋሪ የለመናቸው እንኳን አይሰማችሁም። ይህ እንግዲህ በኦሮሚያ ክልል በጅማ ነው የተካሄደው እና ወደ ውትድርና የወሰዱት አልሄድም ይላል። ጨፍጭፈው ደብድበው ገለውት ጥሎት ሄዱ። እንደተከታተላችሁት ነው። በጣም ያሳዝናል። ወዴት እየሄድን እንደሆነ ግራ እየገባኝ ነው። እርስ በርሳችን ለምን እየተጨካከንን እንደሆነ አላውቅም። ከየትኛው ኃይል እንደመጣን ራሱ አላውቅም። በአንድ አይነት ቋንቋ በአንድ አይነት መልክ ኖሮን በአንድ አይነት ቋንቋ እየተነጋገርን እየተግባባን ሰውን ለመግደል ሰውን ለመደብደብ ሰውን ለመጉዳት ምን ያህል ርቀት እየሄደ እንደሆነ አላውቅም። መቼም ይሄንን መንግስት ያውቀዋልን ብዬ አላስብም። በዚህ አይነት ደረጃ መመሪያም ይሰጣል ብዬ አላስብም። እፈሱም ተብሎ እየታፈሰም ቢሆን በዚህ ደረጃ እምቢ ያለውን ሰው እየቀጠቀጣችሁ እየደበደባችሁ እየገደላችሁ አስፈራሩ የሚል ነገር ከመንግስትም የመጣ ነው ብዬ አላስብም። ሁሉም የመንግስት አባላት ወይም ደግሞ እነዚህ ሚሊሻዎች ፖሊሶች የምንላቸው መልካም የሚሰሩ አሉ፣ ጥሩ የሚሰሩ አሉ፣ በጎ ስራ የሚሰሩ አሉ። እዛ ውስጥ ሆነው ደግሞ እንዲህ አይነት ተግባር የሚያደርጉ አሉ።
እንግዲህ ይሄ የምትመለከቱት ወጣት አልታፈስም በማለቱ ተደብድቦ እስከ ሞት ድረስ ማለት ነው። አሁን የትኛው ነው ጥቅሙ? ምንስ ነው የተገኘው ከዚህ? በዚህ አይነት ሁኔታ የሚታፈሱ ሰዎች፣ በዚህ አይነት ሁኔታ የሚወሰዱ ሰዎች እውነት ለሀገርስ ፍቅር ኖሯቸው በአግባቡ እንግዲህ ለግዳጅ ለውትድርና ነው አይደል የሚካሄደው? በአግባቡ ሀገርንስ ያገለግላሉ? በአግባቡ ጠላትንስ ይመክታሉ? ነገ ሀገር ወጊስ አለመሆናቸው በምን ይታወቃል? በእንደዚህ አይነት ሁኔታ ነው ወይ ነገሮች የሚሆኑት? በጣም ነው የሚያሳዝነው። በጣም እኔ እግዚአብሔር ሰላሙን ያምጣልን እንጂ ወዴት እየሄደ እንደሆነ አላውቅም። በሌሎች አካባቢዎች ደግሞ እየተደረጉ ያሉ አፈሳዎች አሉና ይህን ተከትሎ ምን አይነት ንግድ እየተሰራ እንደሆነ እዩ። ከሰሞኑ ማህበራዊ ሚዲያ ላይ ከተበራከቱ ወሬዎች መካከልና በወጣቱ ዘንድም እንደዚሁ የተወሩ ከሚገኙ ወሬዎች መካከል አንደኛው የግዳጅ አፈሳ ነው። ከምሽቱ 12 ሰዓት በኋላ በተለያዩ የመንግስት መኪኖችና የመንግስት የታጣቂ ኃይሎች እነዚህ ወጣቶች እየሰበሰቡ እየወሰዱ ወደማይታወቅ ቦታ እየተወሰዱ እንደሆነ የተለያዩ ወጣቶችና የተለያዩ ሰዎች እያወሩ ሰምተናል። እነዚህ አፈሳዎች ከተበራከቱበትና ከተጀመሩ ጀምሮ በጣም ቆይተዋል። ወር ደግሞ በረጅም ጊዜ ያክል አፈሳዎች ሲካሄዱበት ከነበሩት ከተማዎች መካከል አንደኛው አዳማ ነች። አንድ አዳማ ላይ የሚኖር ወጣት እንደነገረኝ ከሆነ እነዚህ አፈሳዎች ከተካሄዱ በኋላ ወር ደግሞ እነዚህ በመንግስት ኃይሎች ወጣቶች ታፍሰው ከተወሰዱ በኋላ ከቤተሰቦቻቸው የራንሰም ገንዘብ ወር ደግሞ ከቤተሰቦቻቸው ልጃቸው ለማስለቀቅ ገንዘብ ክፈሉ የሚል ሪኩዌስት ሁሉ እንደሚመጣላቸው ነግሮኛል። ለደህንነቱ ሲባል ስሙ መናገር ያልፈለገው ይህ ወጣት እስከ 50 ሺህ ብር እስከ 100 ሺህ ብር ድረስ ቤተሰቦች ለልጆቻቸው እየከፈሉ ልጆቻቸው ወደ ቤታቸው እንዲመጡ እያደረጉ እንደነበርና በአሁኑ ሰዓት ላይ ደግሞ ይህ አፈሳ ወር ደግሞ ይህ የግዳጅ መውሰድ ወር ደግሞ ከቦታ ላይ የታፈሱ ወጣቶች መወሰድ በጣም በአስጊ ሁኔታ መጨመሩ ተናግረዋል። እስቲ እናንተንም እዚሁ ጋር ልጠይቃችሁ። በሌሎች ከተሞች ላይ እንደዚህ አይነት ጉዳዮች ሰምታችኋል? በሌሎች የኢትዮጵያ ከተሞች ላይ በተለይም በአዲስ አበባና በተለያዩ በሚታወቁ ከፍ ባሉ ከተማዎች ላይ እንደዚህ አይነት ነገሮች ሰምታችኋል? የሚመለከተው የመንግስት አካልስ እንደዚህ አይነት ጉዳዮች ላይ ማጣራት እያካሄደ ነው የሚገኘው ወይስ ደግሞ ኮምፕሊትሊ ሆክስ ነው ብሎ የሚታመነው ወይስ ደግሞ የምር መንግስት አካል እያወቀውና የመንግስት አመራሮች እያወቁት የሚካሄድ ጉዳይ ነው? በቻልኩት አቅም የዚህ ህገወጥ አፈሳ ወር ደግሞ የህገወጥ አፈሳ አካል የነበሩና ታፍሰው የነበሩ ወጣቶች እንደዚሁም በቤተሰቦቻቸው ገንዘብ ተከፍሎላቸው ወጥተው ከቤተሰቦቻቸው ጋር ተቀላቅለው የነበሩ ወጣቶችን አግኝቼ ለማናገር ሞክራለሁ። የእነሱም ቴስቲሞኒ ለመናገር ሞክራለሁ። እናንተ የምታውቁት ነገር ካለ ስለዚህ ጉዳይ ላይ የመታፈሱ ጉዳይ ላይ ከነበራችሁበት አምልጣችሁ ከሆነ ታፍሳችሁ ከወጣችሁ ወይስ ደግሞ የምርም ስለዚህ ጉዳይ የምታውቁት ነገር ካለ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ወጣቱ እንደ ቆሎ እየታፈሰ ነውና እኛውን ጦርነት ግርግር ምናምን መሩናል የሌለ ማለት ነው። አሁን እኛ የምንፈልገው በጎጃም ማር የትግሬ አምባሻ አድርገን በኦሮሞ ጠላ እየጠጣን ዘና ማለት ነው የምንፈልገው። ወጣቱ ማለት ጦርነት ግርግር ምናምን መሩናል። ይሄን አካውንት ነው ስትፈልጉኝ የነበራችሁ አፈሳይኩ የሚለውን ፕሮፋይል አድርጉ። ጦርነት ይብቃን። የወጣቶች አፈሳ በህገ ወጥ መልኩ በመላው ሀገሪቱ በመበራከቱ ተማረናል ሲሉ ነዋሪዎች በመግለጽ መንግስት መፍትሄ እንዲሰጣቸው እየጠየቁ ይገኛሉ። አዲስ አበባ ዙሪያና በመላው ሀገሪቱ በከተሞች አካባቢ የተሰማሩ የጸጥታ አስከባሪዎች ከመንግስት ትዕዛዝ ውጭ በህገ ወጥ መልኩ ወጣቶችን ከምግብ ቤት፣ ከመዝናኛ ቦታዎች፣ ከስራ ቦታና እንዲሁም መንገድ ላይ ያፈሱ ወደ እስር ቤት እንደሚያስገቡና ከገቡም በኋላ ባስገቧቸው ሚኒሻዎችና የጸጥታ አካላት መውጣት ከፈለጋችሁ ክፈሉ በሚል ከፍተኛ ገንዘብ እየተጠየቁ እንደሚገኙ በርካቶች ገንዘብ እየከፈሉ እንደወጡ ቅሬታ እየቀረበ ይገኛል። በመሆኑም ይህ አፈሳ በሚኒሻዎችና የግል ጥቅማቸውን በሚያሳድዱ አካላት የሚፈጸም ህገወጥ ተግባር በመሆኑ መፍትሄ እንዲሰጣቸው በርካታ ነዋሪዎች የጠየቁ ሲሆን ስራ ሰርተንና ተንቀሳቅሰን ለመግባትም እየተቸገርን ነው ሲሉ ገልጸዋል። መረጃው እንዲዳረስ ሁላችሁም ሸር አድርጉት። ሀሳብ አስተያየታችሁን በኮሜንት አጋሩን። ፎሎ በማድረግ ቤተሰብ ሁኑ። አፈሳው እስኪያልፍ ድረስ ማለው ይሄ ብቻ ነው እንግዲህ ሴት መስሎ መቀመጥ ብቻ ነው። እንግዲህ አንድ እንጀራ ሰጥቶ ያሳደገ መስሎ ወስዶ ሳጥ ውስጥ ሲከት ዝም ብዬ ገባለታለሁ። ቀን እስኪወጣ ድረስ መቀመጥ ነው አርፎ እንዲህ ይችላል። የ18 ዓመት ኮረዳ መስዬ ነው ቁጭ ምን እንጂ እኔ እዛ ጦርነት መታፈሱንስ እንታፈስ እስቲ። እንግዲህ ሀብታም ልጆች የማይታፈሱ ለምንድን ነው? የዲያ ልጅ እየተመረጠ የሚታፈሰው? ወራዳ ደረጃንስ ተናደርኩኝ። መታፈሱ ይሁንሽ ችግር የለውም። ለሀገራችን አይደል እንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርዳ አፍሰ ውትድርና ማትወስዱ? ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንዴ ሀገሪቱ ዜጋ? እነሱ ምን በወጣቸው የድሃው ልጅ እያለ እነሱ ምን በወጣቸው የድሃው ልጅ አለላቸው እንደሄደ ይሄደ ይማገዳል። የትኛውም የሀብታም ልጅ ድንገት አያርገውና መንገድ ላይ ቢታፈስ እንኳን ድንገት ነው እሱም ቢታፈስ እንኳን በደቂቃዎች ውስጥ ከዛ ቦታ ማስወጣት ይችላሉ። በደቂቃዎች ውስጥ ያስወጣሉ ከዛ ቦታ። የትኛውም ሀብታም የትኛውም ባለስልጣን ምንም ያህል ሀገር ወዳድ ቢሆን ምንም ያህል ሀገሩን ቢወዳት የራሱን ልጅ አሳልፎ ወደ ውትድርና ሂድ ለሀገር ታገል ብሎ አይሰጥም።
አብዛኛውን ሙሉ የትኛውም ሰው አይሰጥም። የነሱ ልጆች የት እንደሚኖሩ እናውቃለን እኮ። እንግዲህ ታያችሁ ገንዘብ ሁሉ እየተጠየቀ ያለበት ሁኔታ እንዳለ እየተሰማ ይገኛል። ነገሩ ወደ ሌላ ነው ዞሮ የግለሰቦች ኪስ የሚያድግበት ሆኗል ማለት ነው። ቤተሰብ ያንን ገንዘብ እንግዲህ ልጁ ከመንገድ ላይ ኦር ካለበት ይወሰዳል፣ ገንዘብ ይጠየቃል። ያንን ገንዘብ ማይከፈል ከሆነ ወደዚህ ቦታ ይሄዳል፣ የሚከፍለው ከሆነ ደግሞ ይለቀቃል ማለት ነው። እኔ እንጃ ይሄን እንዴት ታዩታላችሁ? ምንድነው አሁን ይሄ የሚባለው? ሀገራችንስ ወዴት መንገድ እያቀናች እንደሆነ አላውቅም፣ ወዴት እየተጓዝን እንደሆነ አላውቅም። ግራ ነው የሚያጋባው። በእያንዳንዷ ነገር ሐሳብ እንኳን ለመስጠት ተፈልጎ ምን አይነት ሐሳብ ልትሰጡ እንደምትችሉ ራሱ ግራ ነው የሚያጋባችሁ። በአርሲ ዞን ደግሞ እንግዲህ የቤተክርስቲያን አገልጋይ ዲያቆናት በተለይ ነጠላ ለብሰው ደግሞ ወደ ቤተክርስቲያን የሚሄዱትም እንዲህ አይነት ነገር እየደረሰባቸው እንደሆነም እየሰማን ነው። የመጨረሻ ላስቀኛችሁና ወደ ቀጣዮቹ እናልፋለን። የዲያቆናት አፈሳ ነው። ይህም በአርሲ ዞን ሽርካ ወረዳ ዲያቆናትና ነጠላ ለብሰው ወደ ቤተክርስቲያን የሚሄዱ ወጣቶች አፈሳ እየተፈጸመባቸው ነው ሲሉ አካባቢ ነዋሪዎች ለኤምኤስ ገልጸዋል። እስካሁን ድረስ ከ5 በላይ አጥቢያዎች አገልጋይ ዲያቆናት መታፈሳቸው ነው የታወቀው። አብዛኞቹ ዲያቆናት ቤተክርስቲያን ለመክፈት ቁልፍ ይዘው የወጡ በመሆናቸው አገልግሎት ተስተጓጉሏል ብለዋል። እነዚህ ዲያቆናት ከአንዱ ቀበሌ ወደ ሌላ ቀበሌ ተወስደው ከ20 ሺህ እስከ 30 ሺህ ብር እየተሸጡ ይገኛል ብለዋል። ያው እየተሸጡ የሚሉት ከያዟቸው በኋላ ገንዘብ እንዲከፍሉ ይደረግና የሚለቀቁበት ነው። ስለዚህ እንደ መያዣም እንደ ራንሰምም ያደርጋል፣ እንደዛ ይሰሩባቸዋል ነው ያሉን። ይህን የሚያደርጉት በቀበሌው ለተጠየቁት የውትድርና ኮታ ማሟያነት እንደሆነ ነው የተገለጸው። ወረዳው 600 ሰው ለውትድርና እንዲያዘጋጅ ትዕዛዝ ተላልፈዋል። ይሄን ኮታ ለማሟላት ነው የዲያቆናቱ አፈሳ ተጠናክሮ የቀጠለው። ቤተሰብ ከ50 ሺህ እስከ 80 ሺህ ብር ከፍሎ ልጁን እያስወጣ ይገኛል ብለዋል። መክፈል የማይችሉ ከሆነ ግን ወደ ውትድርና ማሰልጠኛ ማዕከል መወሰዳቸውንም ጠቁመዋል። ዲያቆናቱ አብዛኞቹ እድሜያቸው ከ13 እስከ 16 እድሜ ክልል ውስጥ እንደሚገኙም ነው ያመለከቱት። እንግዲህ ከላይ መግቢያው ላይ ለመግለጽ እንደተሞከረው አፈናውና ሽያጩ ከዲያቆናት በተጨማሪ ነጠላ ለብሰው ወደ ቤተክርስቲያን በሚሄዱ ወጣቶችንም ያካተተ መሆኑን ነው የታወቀው። ሰሞኑን የወረዳው ከተማ ፖሊስ ጣቢያ በኦርቶዶክሳውያን መጨናነቁም ተነግሯል። ልጆቻችንን ልቀቁልን የሚሉ ወላጆች ቁጥራቸው ቀላል እንዳልሆነም የአካባቢው ነዋሪዎች ገልጸዋል። ከትላንት በስቲያም ነሐሴ 9 ቀን 2018 ዓ.ም ገበያ ወጡ ዲያቆናት በጥቆማ ታፍሰው ተወስደዋል ብለዋል። በዚህ ወረዳ ከ95 በመቶ በላይ ተለይተው የሚታፈሱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደሆነ ነው የገለጹት። ይህ ደግሞ ታቅዶበት የሚሰራ ነው። ከሞት እስካሁን እንግዲህ በአርሲ ዞን የተፈጸመው ሞት ይታወቃል። ከሞት ካፈናው የተረፉትን ወደ ጦር ሜዳ ወስዶ ማስጨፍጨፍ፣ ብቻቸውን የሚቀሩ ሽማግሌዎችን፣ ሴቶችን፣ ህፃናትን እያፈናቀሉ ርስት ጉልታቸውን ለመንጠቅና ቀጠናውን ከኦርቶዶክስ የማጽዳት የማጥራት ስራ እንደሆነ ነው የጠቆሙት። ይህ እንደተከታተላችሁት ነው። እግዚአብሔር ሰላሙን ያምጣልን ለማለት ነው ፈልጎ፣ ሌላ ምንም ምለው ነገር የለም። እሱ የሰላም አባት ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። እግዚአብሔር ሰላም ያምጣልን። ይህንን ክፉ መንፈስ ሁሉ እሱ በቸርነቱ ያስወግድልን። ሀሳባችሁን ስጡ። ወደ ሴቶቹ እንለፍ። እንግዲህ አንዳንድ ፌሚኒስቶች ለሴቶች እናስባለን፣ ሴቶችን ነፃ እናወጣለን በማለት ያንን ሽፋን አድርገው ሴቶች ሃይማኖት ጠል እንዲሆኑ፣ በተለይ ኦርቶዶክሳዊ ወጣቶችን ጠል እንዲሆኑ እየተሰራ ያለ ስራ አለ። በጣም አደገኛ የሆነ ስራ ነው። ተከታተሉት። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። ታትስ ማይ ኦንሊ አንግል። ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው፣ ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት
አይዲዮሎጂ ነው ብዬ ነው ማስበው በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ እያስቀረት የተሰበርሽው የእስራኤል አምላክ ጀዝባ ነው ጀዝባ ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲደፊ ሆኗል። ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። የዚች ልጅ መማር የተለወሰ መርዟን በሁለት ታሪኮች ተንተርሼ ላስረዳችሁ። ምክንያቱም እነዚህ ሁለት ሴቶች የሴቶችን ጥቃት ተንተርሰው በእነሱ ሽፋን ሆኖ ቤተክርስቲያንንና ቤተክርስቲያንን ብቻ እያጠቁ ስለሚገኙ ክርስቲያኖች መንቃት መቻል አለባችሁ። አንደኛው ታሪክ ምንድነው? በአንድ ሀገር የሚኖር አንድ ባለጸጋ ሰው ነበረና በታምረ ማርያም ላይ ታሪኩን ታገኙታላችሁ። ገንዘቡን ለዘዋሪ ለአዝማሪ በትኖ ጨረሰው። የሚበላው እስኪያጣ ድረስ ድሃ ሆነ። በዚያንም ጊዜ ባገኘበት ሀገር ሀጥቼ በሰጠበት ሀገር ለምኜ አልኖርም ብሎ ስደት ጀመረ። መሀል ላይ ግን ሴጣን በአንድ ባለጸጋ ሰው ተመስሎ ቆሞ ይጠብቆ ነበረ። በዚያንም ጊዜ ያ ሰው በዛ መንገድ ሲያልፍ አንተ ጎልማሳ ወዴት እየሄድክ ነው ብሎ ሴጣን ጠራው ማለት ነው። አይኔማ በአንድ ሀገር የምኖር ባለጸጋ ነበርኩ። ገንዘቤን ለዘዋሪ ለአዝማሪ ጨርሼ በትኜ በሰጠበት ሀገር ተቀብዬ በተለመንኩበት ሀገር ለምኜ ባገኘበት ሀገር አጥቼ አልኖርም ብዬ ስደት እየሄድኩ ነው ብሎ ነገረው ማለት ነው። በዚያንም ጊዜ ሴጣን ድንጋዩን እንቋስ መስሎ ለዛ ሰው አሳየውና ይሄን ብሰጠው ይበቃል አለው። ሰውየውም እንኳን ይሄ እንቁ ለኔ ብቻ አይደለም ለልጅ ልጆቼ እንኳን ይተርፈኛል ስጠኝ አለው። ሴጣንም በዚያን ጊዜ ይሄንን እንቁ ከመስጠቴ በፊት ግን አንድ ቅድመ ሁኔታ አለኝ ብሎ ነገረው። ያ ሰውየም ንገረኝ ችግር የለውም አለው። አንተ ስላሴን ከካድክልኝ ይሄንን እሰጥሃለሁ ብሎ ነገረው ማለት ነው። በዚያንም ጊዜ ያ ሰውየ ምን አለ? ለዚህ ያደረሱኝ እነሱ አይደሉ እንዴ ብሎ ስላሴን ካደ ማለት ነው። በመጀመሪያ ደረጃ እኚህ ሰዎች በፌሚኒዝም ውስጥ ተደብቀው አምላክን የማስጋድ ከሃይማኖት ሴቶችን የማውጣት ባሪያ ናችሁ እያሉ ሃይማኖት እናንተን አደይታለች፣ እናንተን ዝቅ አድርጋለች፣ እናንተን እየጨቆነች ነው ብለው በፌሚኒዝም ሽፋን ሃይማኖትን ይወጉ ያሉ ሰዎች ናቸው። ወደ ታሪኩ እንመለሳለን። ይሄንን ማስረጃ ግን ላሳያችሁ። ሃይማኖት በጣም የብዙ ጭቆና መሳሪያ ሆኖ የኖረ ነገር ነው። ሃይማኖት አይደለም የሚጨቆነው፣ ግን ሃይማኖት መሳሪያ ሆኗል ካል ያ መሳሪያ ኦልሬዲ መጨቆኛ ነው ማለት ነው። አዎ ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ። that's my only angle ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ ካለችበት ከፍታ ወርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። ሃይማኖት ስፍራዎች ላይ ሴት ልጅ ምንድን ናት? አይደር ረዳት ናት፣ ኦር አሳሳች ናት፣ ወይ ደግሞ መቀጣጫ ናት አይደለ? ከነዚህ ሶስት ውጭ ጤነኛ ሮል ራሱ በስነ ስርዓት የሚሰበክ አይመስለኝም። እኔ ሲሰበክም ተብሎ ነው የሚደመጠው ሬር ስለሆነ ሃይማኖት ፌክ እንደሆነ ያወቁባቸውን 10 ነገሮች መካከል 6ቱን ነግራችኋለሁ። 4ቱን መገመት የእናንተ ቤት ስራ ይሆናል። ስለዚህ እነዚህ ሰዎች ፌሚኒዝምን እንቋስ መስለው በዚያን ጊዜ ግን ፌሚኒዝምን ለመቀበል ግን ሃይማኖትን መተው አለብህ እያሉ ሴቶችን በዚህ ልክ እየመረዟቸው ከሃይማኖት እያራቋቸው ይገኛሉ። ፌሚኒዝም እንቁ ይመስላል፣ ግን ደግሞ ድንጋይ ነው። በውስጡ ብዙ ኮተቶች፣ ብዙ ጸያፍ ነገሮች አሉበት። እነዚህ ነገሮች ተንተርሰው የሚመጡ ከእግዚአብሔር መንግስትና ከሃይማኖት የሚያስወጡ ናቸው። በዚያንም ጊዜ ያ ሰውዬ ስላሴን ካደላቸው ማለት ነው። እኚህ ሴቶችም ጥቃትማ የሚደርስብን በሃይማኖታችን ምክንያት አይደለ እንዴ? የሚደፍሩንስ ክርስቲያኖች አይደሉ እንዴ? እቺ ሴት ቅድም ብላ ስትናገር ነበር፣ ሰምተናት እንመለስ። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። አዎ ኦርቶዶክሳውያን ወንዶች በጣም ደፋሪ ሆኗል እያለች የሚደፍሩት ደግሞ ኦርቶዶክሳውያን እንደሆኑ ደግሞ ለእነዚህ ሴቶች እየተናገረች ነው። ኦርቶዶክስ ደፋሪ ናት የሚለውን ሐሳብ አሰረጸች። በዚህ ደግሞ መጣ ሃይማኖት ጨለማ ውስጥ እንድትኖሩ አድርጋችኋለች ብላ ደግሞ ተነግራችኋለች። እነዚህ ሴቶች ለዚህ የዳረገን ኦርቶዶክስ መሆናችን ሃይማኖት ስላለን ነው እንጂ በአይኖረን ኑሮማ ይሄ ጭቆናና ይሄ ሁሉ መገፋት አይደርስብንም ነበር ብለው አስበው ከዚህች ቤተክርስቲያን ክደው እንዲወጡ በኦርቶዶክስ ስም ክርስቲያን እንተላለች እኮ ራሷ ግን ክርስቲያን አይደለችም። ክርስቲያናዊ ስነ ምግባር አስተምሮቱ በፍጹም በዞረበት አልዞረችም። ዓላማ ይዛለች፣ ዓላማ አንገባለች። ሴቶችን ተጨቆኗቸዋል፣ ብዙ መከራ ደርሶባቸዋል። እኔ ከዚህ መከራ ማድናችሁ ለእናንተ ምጮላችሁ በፌሚኒዝም አማካኝነት ሲሆን ነው ብላ ሴቶቹን እንቁ ነው የምታሳያቸው። ከእንቁ በስተጀርባ ግን የሴጣን ሐሳብ ያለበት ከሃይማኖት የሚያስወጣ ባህልን የሚያስረሳ ወንድን ከወንድ ሴትን ከሴት የሚያጋባ ጸያፍ የሆነ አስተምሮ ያለው ውስጡ መርዝ የሆነ ሐሳብ ነው ያላት እቺ ልጅ። ተወደደም ተጠላም በቪዲዮዎቿ ደግሞ ይሄንን በብዙ ነገር አንጸባርቃለች። ከዚህም
ከዚህም በፊትም የተያዘባት ቪዲዮ ከዚህም በፊትም የወጣባት መረጃ ሁሉ እቺ ሴት ባክግራውንድ ምን እንደሆነ በግልጥ የሚያሳይ ነው። ስለዚህ እንደዛ ሰይጣን ድንጋዩን እንቁ አስመስላ ተገፍተሃል፣ የተገፋ ደግሞ በሃይማኖት ምክንያት ነው፣ ያ ሰይጣን ስላሴን ካደልኝ እንዳለ አሁንም ደግሞ ፌሚኒዝምን ያዙና ሃይማኖታቸውን ካዱ በማለት ሴቶቹን እያጠፋች ያለች የሰይጣን መጋለቢያ ፈረሱ ናት እቺ ልጅ። ከዛም ያ ሰይጣን ቀጥሎ ምን አለ? ቅዱሳንን ካደልኝ አለው፣ ቅዱሳንን እክድልሃለሁ አለው ማለት ነው። በመጨረሻም ሰይጣን ያንን እንቁ ያስመሰለውን ድንጋይ ሰጥቶና ሰውየው እንቁ የመሰለውን ድንጋይ ተቀብሎ መሄድ ሲጀምር ሰይጣን መንገድ ሊያስቆመውና ቆይ ወንድሜ የረሳሁት ነገር አለ፣ ክርስቲያኖቹ የሚመኩባት ድንግል ማርያም የምትባላለችና እሷን ካደልኝ አለው። ያ ሰውየም አመለጣና ማንን ይዞ ጉዞ እነዚህ ነው የካርኳቸው እሷ ታማልደኛለች ብዬ ነው ስለዚህ አልክዳትም ብሎ ተናገረ ማለት ነው። በዚያንም ጊዜ ሰይጣን እንቁ ያስመሰለውን ድንጋይ ከእጁ ቀምቶ በዚያ ድንጋይ አናቱን ብሎ ገደለው ማለት ነው። አሁን ፌሚኒዝምን የሚቃወሙ ሴቶች ሲመጡ ለምን ፌሚኒዝምን ትቃወማላችሁ? እናንተ ሃይማኖትን መካድ ሐሳቡን ሙሉ ለሙሉ መቀበል አለበለዚያ ግን መወገድ መቻል አለባችሁ ብለው በጅምላ ፌሚኒዝምን የሚቃወሙ ሐሳቡ ልክ አይደለም ብሎ የሚናገሩ ሴቶች ላይ በጅምላ ወርደው የቃላት ውጊያ ያደርጉባቸዋል ማለት ነው። እነዚህ ሰዎች የሚደግፏችሁ ሐሳባቸውን ተቀብላችሁ አሜን እሺ ብላችሁ ከሃይማኖት ውጪ ሆናችሁ የእነሱን ሐሳብ ያስተናገዳችሁ እስከኖራችሁ ብቻ ነው። አለበለዚያ ተቃውሞ ብታነሱ እዚህ ጋር ልክ አይደለም ብትሉ እንደዚህ ሰይጣን እንቁ የመሰለውን ሐሳባቸውን ገልብጠው በዛ ሐሳብ እናንተን ይወጓቸዋል ማለት ነው። ስለዚህ ከእንደዚህ አይነት ሴቶች ተጠንቀቁ። እንዲሁም ደግሞ ሴቶች ትገፋትን ቤተክርስቲያን የሴቶችን ጭቆና ቤተክርስቲያን አትደግፍም። ሴቶች አይጨቆኑ ብላ ለሴቶች ትልቅ መፍትሄ ትሰጣለች። ቤተክርስቲያን ሴቶችን እግዚአብሔር ሴቶችን በምን ያህል መጠን እንዳከበሯቸው ለማወቅ ቅድስት ድንግል ማርያምን መመልከት በቂ ነው። ከዛም ባሻገር ታቦት ቀርጻ ቤተክርስቲያን ሰርታ ሴቶችን በዚህ ልክ አክብራ ቅዱሳን ብላ የምታዘክራቸው እኮ ለሴቶች ትልቅ ክብር ስላላት ነው ቤተክርስቲያን ይሄንን ሁሉ የምታደርገው። ስንክሳር ጽፋ ለሴቶች ታሪካቸውን ከወለታቸው ስራቸውን የት እንደኖሩ ምን እንደተጋደሉ በምን እንደበቁ በምን ቅዱሳን እንደሆኑ ጭምር ከዛም ቤተክርስቲያን ሰርታ ታቦት ቀርጻ ሴቶች እንዲከበሩ እለት እለት ስማቸው እየተጠራ ቅድስት አርሴማ፣ ቅድስት ፍቅርተ ክርስቶስ፣ ቅድስት ወለተ ጴጥሮስ፣ ቅዱሳን አንስት ብላ እለት እለት የምታዘክራቸው ሴቶች አሉ። ይሄም ያሳየው ቤተክርስቲያን የሴት ልጅ በምን ያህል መጠን እንዳከበረቻት ነው። እነዚህ ሴቶች ግን ቤተክርስቲያን ይሄንን እንዳደረገች እንድታዩ አይፈቅዱላችሁም። ታሪክን እንድትመረምሩ አይፈቅዱላችሁም። እነሱ እናንተ እንድታዩት የሚፈልጉት ቤተክርስቲያን ሴቶችን ጨቆናለች፣ በሃይማኖታችሁ ምክንያት ነው እየተጨቆናችሁ ያላችሁት። ምክንያት ሲባል ግን ምንም አይነት ምክንያት የላቸውም። በደፈናው ሃይማኖትን ጠል እንዲሆኑ ሴቶች ትዳርን እንዲጠሉ ብዙ ተባዙ ምድርን ሙላትኝ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ተገኝቶ የቀደሰውን ትዳር ሴት ልጅ ትዳር ውስጥ ስትገባ ባሪያ ናት ብለው ሴቶችን በመስበክ የሚሰሩት ነገር ሁሉ ባርነት እንደሆነ ፍቅር የሚባል ነገር የሌለበት አስተምሮ ነው የሚናገሩት እነዚህ ሴቶች። እነዚህን ሁለት ሴቶች ብንመለከት እቺ እለት እለት ስራዋ ምንድነው? ክርስቶስን መሳደብ፣ ቤተክርስቲያንን ማንቋሸሽ፣ የሌላ አስተምሮ ቤተክርስቲያን ታስተምራለች ብላ ያለ ስሟ ስም መስጠት ነው። እቺኛዋ ደግሞ ክርስቲያን ነኝ ትላለች፣ በስመ ክርስትና ተሸፍና ለሴቶች መብት የቆመች አስመስላ ሴቶችን ወደማይሆን ጉድጓድና ገደል እየቀጠተች ያለች የሰይጣን ቀንደኛ ተላላኪ ናት። ገባችሁም አልገባችሁም ይሄ እውነታው ነው። በማስረጃ ደግሞ እንዳያችሁት ነው። ስለዚህ ትሰማ የሚለው ቻሌንጅ ከዚህች ልጅ ስለመጣ ብቻ መቀበል አልነበረባችሁም። ሴቶች ትገፋ፣ ሴቶች ሲጨቆኑ፣ ሴቶች ይደፈሩ አይደለም። ሴቶች በወንዶች ተጨቆኑ ብቻ እንደሚኖር ሳይሆን ሴቶች በሴቶችም እንደሚጨቆኑ ማንሳት መቻል አለባችሁ። እቺ ልጅ የምትደበደበው በወንዶች አይደለም። ይሄ ሁሉ ድብደባ የሚደርስባት በወንዶች አይደለም፣ ሴቶች ራሳቸው ናቸው። ሴቶቹ ላይ እንደዚህ የሚጨክኑት ወንድን ሴቶች እንዲጠሉ ለማድረግ የምትሄዱበት ርቀት ተገቢ አይደለም። ምክንያቱም ብዙውን ጊዜ በሴቶች ላይ ጥቃት እንደሚፈጸመው ሁሉ ሴቶችን በወንዶች ላይ ጥቃትን ይፈጽማሉ። ጥቃቅን አነስተኛ ሴቶች ተነስተው ግን ወንዶችን ስላጠቁ የፈላዋ ስለደፉባቸው በመርዝ ወንዶችን ስለገደሉ ብዙ አይነት መከራና አደጋ ወንዶች ላይ ስላደረሱ የሆኑ ጥቃቅን ሴቶች ሁሉ ግን አይረቡም፣ በጣም ጨካኝ ናቸው ብለን እንድንናገር አያስደፍረንም። ጥቂት ወንዶችን ተነስተው ሴቶችን ስለደፈሩ ወንዶች ሁሉ ደፋሪ ናቸው፣ በተለይ ቤተክርስቲያን ደፋሪ ናት ብሎ በዚህ ልክ አፍን ከፍቶ ለመናገር አያስደፍርም። ጥቃቅን ወንዶች ሁሉን ወንዶች አይወክሉም፣ ጥቃቅን ሴቶች ሁሉን ሴቶች አይወክሉም። ስለዚህ ይሄንን አውቃችሁ እሷ በምታደርገው እንቅስቃሴ ውስጥ ክርስቲያኖች ባትሳተፉ፣ ቤተክርስቲያናችሁን እየሰደበች ቤተክርስቲያናችሁን እየነቀፈች ኦርቶዶክስ ተዋሕዶ ቤተክርስቲያን ወንዶች ደፋሪዎች ናቸው ብላ እየተናገረች አዎ ደፋሪዎች ነን ብላችሁ እሷ ያመጣችሁን ፕሮፋይል ለጥፋችሁ እሷን ደግሞ እያወደሳችሁ የምትናገሩ ወንዶች እንዲሁም ሴቶች ለቤተክርስቲያናችሁ ጠላት የሆነችዋን በማር የተለወሰችውን መርዝ እየደገፋችሁ ቤተክርስቲያን እንድትጠፋ ትውልዱ እንዲጠፋ እያደረጋችሁ ነው። ስለዚህ የሄደው የመጣው ሁሉ እንደፈለገ ባይነዳ መልካም ነው። ዝም ብላችሁ አትነዱ፣ አስተውሉ። ለምን እንዴት ወዴት ከየት ብላችሁ ለመመርመር ሞክሩ። መጽሐፍም ሁሉን መርምሩ ብሎ ስለሚናገር ማለት ነው። ስለዚህ እቺ ልጅ በዚህ ልክ ህዝቡን እየሸወደች ነው። ሴቶች ላይ ጥቃት እንዲፈጸም ቤተክርስቲያን በፍጹም አትፈልግም። ሴቶችም ደግሞ ጥቃት እንዳይፈጸምባችሁ ራሳችሁን ጠብቁ፣ ሰውነታችሁን አታጋልጡ፣ ራሳችሁን ጠብቁ፣ በጊዜ ቤታችሁን ግቡ፣ ከዚህ አይነት አደጋ ቦታ ራሳችሁን አርቁ። በዚህ ሁኔታ ራሳችሁን ለመጠበቅ ሞክሩ እንጂ እዚህ ላይ ፕሮፋይል ስለተቀየረ እዚህ ላይ ስለተጮኸ ብቻ የእናንተ ጥቃት ይቆማል ማለት አይደለም። እንዲህ የምታደርጉ ወንዶች ካላችሁ በመጀመሪያ እናንተ ቤተክርስቲያንን አትወክሉም፣ ከአውሬ ማትተናነሱ መሆናችሁንም ደግሞ ማስተዋል መቻል አለባችሁ። ራሳችሁን ግዙ። ሴቶችም ደግሞ ለማንም መሰናክል አትሆኑ። ራሳችንን መጠበቅ ያለብን ራሳችንን። ከዛም ባሻገር ግን ወላጆች ከደፋሪ ወንዶች ብቻ ሲሆን ልጆቻችሁ መጠበቅ ያለባችሁ ከዚህች ልጅ መርዝ ከሆነ አስተሳሰብም ልጆቻችሁን ልጠብቁ ይገባል። መጨረሻው ማያምር ግብረ ሰዶም ሌዝቢያን እንዲሆኑ የሚያደርግ አስተምሮና ፍጻሜ ነው ያለውና ከዚህች ልጅ መርዝ ተጠንቀቁ ለማለት ነው። ቪዲዮ ረጅም ስለሆነ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጎ ይቆየን። እንደተከታተላችሁ
እንደሰማችሁት ነው እንግዲህ በፌሚኒስት ሽፋን ለሴቶች መብት ተቆርቋሪ ነን፣ ሴት ከወንድ እኩል መሆን አለባት፣ ሴት ላይ ለምን ፈተና ይደርሳል፣ በቃ ቤተክርስቲያን ሴቶችን ጠል ናቸው የሚሉ የተጃጃሉ ሀሳቦችን በማንሳት ባይዛዌ ሴት እኮ ክብር አላት። ቤተክርስቲያንም ሆነ ማንኛውም ማህበረሰብ እንግዲህ የነበረበት የኋላውን የድሮውን ተውትና በአሁን ዘመን ሴቶችን የሚጮክን አካል አለ ብዬ አላስብም። ይሄ ሽፋን እየተደረገ ግን ሃይማኖት ጠል እንዲሆኑ እንግዲህ በደንብ ነው እየሰማችሁት። ኦርቶዶክሳውያን ወጣቶች ምን እንደሆኑ አሁን ወጣቱ ሃይማኖት ውስጥ ያለው ሰው እንዴት ሃይማኖት ደፋሪ እንደሆነ ሴት ላይ እንዴት ጭቆና እንደሚያደርስ ለማሳየት እየሞከሩ ነው እነዚህ ማለት ነው። በቃ ከሃይማኖቱ ወጥተው ሌላ ነገር ውስጥ እንዲገቡ ስለሚፈልጉ ነው። ዋና ሽፋናቸው ሌላ ነው። ጥንቃቄ ልናደርግ ያስፈልጋል። በተለይ ሴት እህቶቻችን ነገሮችን ማስተዋል አለብን። ከምን አንጻር ነው ይሄ እየተደረገ ያለ የሚሉ ነገሮችን ልንከታተልና ነገሮችን ልናስተውል ያስፈልጋል ብዬ አስባለሁ። በዚህ ሽፋን ውስጥ የሚደረጉ በጣም አደገኛ የሆኑ ነገሮች ስላሉ ወደፊት የምናያቸው ይሆናል። ይህንን ቪዲዮ ተመልከቱት። ሕግ አስከባሪዎች ጫት መቃሚያ ካልሰጠህን ብለው ይህንን አደረጉኝ በማለት አሳዛኝ ታሪኩን ይህ አሽከርካሪ አጋርቷል። አሁን ላይ ሾፌሮች እያጋጠሟቸው ካሉ ፈተናዎች መካከል ይህኛው ተጠቃሽ ነው። ሾፌሩ ደረሰብኝ ያለውን በደል አብረን እንስማው። ደንብ አስተውላችሁ አድምጡኝ። እኔ መነሻዬን ያረኩኝ ከጅጅጋ ነው፣ መድረሻዬ አዲስ አበባ ነው። እየመጣሁ ነው ያለሁት መኪና ይዤ ማለት ነው። መንገድ ላይ ያለው ትንቅንቅ አይወራም። አዋሽ 7 ላይ ደረስኩ። አዋሽ 7 ላይ ከላ ደርሼ ከላ በሰላም ተፈተሽኩ፣ አለፍኩና ከተማ ጫፍ ላይ ሲደርስ አንደኛው የትራፊኮች ኃላፊ ነኝ ይላል፣ አንደኛው ሌላ ትራፊክ ነው። ያኛው ጆሃር ይባላል፣ አንዱ መሐመድ አሚን ነው የሚባለውና አስቆሙኝ ምን ብሉኝ ጥሩ ነው መንጃ ፍቃድ ማውጫ ጠየቁኝ አለ ያልኳቸው። መንጃ ፍቃድን ሰጠው፣ ማውጫን ሰጠው። ቦሎ አሉኝ አሳየው። ሶስተኛ ወገን መንገድ ፈንድ አሉኝ አሳየዋቸው። የጎደለ አለ አለ። ምንድነው አልኩ። ጫት የቃምኩ መታላል። እኔ በተፈጥሮም ጫት ቅሜ አላውቅም። እኔ አልቃምኩም አልኳቸው። እየቃምክ መታል አልቃምኩ። አንተ እየቃምክ መተህ እኛ ምንም አልቃምንም አለ። ታረቃሙ አልኩና ያው እንግዲህ ትራፊክ ብር ሳውስጥ አይፋታም አልኩና የተለመደውን 200 ብር አስቀምጬ እንኩ ብዬ ሰጠው። በ200 ብር ጫት የለም በ1000 ብር ነው። 1000 ብር አንተ አለኝ። 1000 ብር እኔ የለኝም አልኩ። የለም አዎ ለጥ አረገና 5000 ነው ጫት ቅማል ብዬ የሚጽፈው ብሎ ይኸው ይሁት ዛሬ እሑድ ነው። በደምብ ተመልከቱ፣ አንብቡ። ይኸው ምን ይላል ማንበብ ትችላላችሁ። አዋሽ ከተማ ገቢ ጽሕፈት ቤት ይላል። ጻፊ 5000 ብር ቅጣት። ለማንኳቸው አይቻልም አሉ። ጽፈናል 5000 ብር ሂድና ከፍለና አሉ። ጫት ስለቃም ትራፊክ ህግ ጫት ስለቃም 5000 ብር ያጽፋል እንዴ ስላቸው ሲንፈልግ 10000 ብር እንጽፋለን አሉ። እሺ አልኳቸው። የት ሊቀጣ ስል ሂድና ከፍለና ይሉና ወዴት ይልካሉ? መሐመድ ኡስማን የሱፍ የሚባል ሰውዬ ጋር ይሰጣሉ። ሄድኩ። በመሐመድ የሱፍ ሐሰን የሚባል ሰው ሂጂ 5000 ብር ከፈልኩኝ። መጣው። ምን ቢሰጠኝ ጥሩ ነው? የትራፊክ ደንብ ነው የተቀጣሁት። እሱ የሰጠኝ መሐመድ የሱፍ ሚሉት አዋሽ ከተማ ገቢ ጽሕፈት ቤት ደረሰኝ ብሎ ነው የሰጠኝ። ያው 5000 ብር ያው የከፈልኩበት ያው ታያቸው። እቼ ነው እሑድ ነው ዛሬ ነው። እኔም አይለቀቁኝ ዛሬ ነው እና 5000 ብር ከፍያለሁ ስል 5000 ብር እኮ ለመንግስት ነው ከፈልከው፣ እንደውም 5000 ብር ጨምርባለሁ አለኝ። ትችላለህ በቃ እንደዚህ አይነት ድርጊት ከሚያደርጉ ሰዎች ላይ መንግስት ለኛ አንድ መፍትሄ እንዲፈልግልን አድርሱልኝ። በቃ ማሮናል፣ መኖር አልቻልንም በገዛ ሀገራችን ላይ።
እናንተ በዚህ ላይ ምን ትላላችሁ? ሐሳባችሁን አስተያየት መስጫው ላይ ማጋራት ትችላላችሁ። እንደተከታተላችሁት ነው። ይሄ እንግዲህ ሹፌሮች ላይ የሚደርስ ስቃይ ነው። እኛ አባት እንግዲህ ሀገር አቋራጭ ሹፌር ናቸው። የደረሰባቸውን ነገር በሙሉ ገልጸዋል እና እንደው የሚመለከተው አካል ለነዚህ መፍትሄ ቢሰጥ፣ መንግስትም ለነዚህ መፍትሄ ቢሰጥ፣ ለነዚህ ለፍተው ለሚያድሩ ሹፌሮች የተለያየ ፈተና እየደረሰባቸው ነው እና በየበረሃው አንዳንድ ያላችሁ አያችሁ አይደል ህግ ጠበቅ ብሎ ባለመያዙ ባለመሰራቱ ነገሮች ክፍት በመሆናቸው ማንም ሰው እንደፈለገ ነገሮችን መስራት ይሄኔ እኮ የህግ አካላት ላይ ሆኑ ይችላሉ። እነዚህ ሰዎች ይሄን ያደረጉት የህግ አካላት እንደተባሉት ትራፊኮች ሁሉ ላይ ሆኑ ይችላሉ። እንደፈለገ እየተከፈተ ስለሆነ ማንኛውም ሰው የፈለገውን ወንጀል የፈለገውን ገንዘብ የሚያገኝበትን መንገድ እየሰራ ነው። ስለዚህ መንግስት እዚህ ላይ ትኩረት መስጠት አለበት ብዬ አስባለሁና እንደው ጥንቃቄዎችን እያደረግን ደግሞ እኛም ለመጓዝ ብንሞክር እግዚአብሔር እንዲጠብቀን ጥንቃቄዎችን በቻልነው አቅም ጥንቃቄ እናደርግ ለማለት ፈልጋለሁ። ሌላው እንግዲህ ዛሬ ደብረ ታቦር ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት ዕለት የሚከበርበት ትልቅ በዓል ነው። ስለሱ ትንሽ እንመለከታለን። ትንሽ አይተን እንጨርሳለን። ዛሬ ነሐሴ 13 አቤት አቤት አቤት! እንኳን አደረሳችሁ። አደራ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዌት፣ አድሳውንድ ማድረግ እንዳይረሳ። ምክንያቱም በዚህ ቪዲዮ እጅግ በጣም ብዙ ምስጢሮችን ታውቁበታላችሁ፣ ለሌሎችም ሰዎች ታሳውቁበታላችሁና ነው። ታላቅና ክቡር ከዘጠኙ የጌታችን አበይት በዓላት ውስጥ አንዱ የሆነውና ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ በመዋዕለ ስብከቱ ላይ እያለ ሰዎች እኔን ማን ይሉኛል ብሎ በጠየቃቸው ሰዓት ሐዋርያቱ አንዳንዶች ኤልያስ ነው ይሉሃል፣ አንዳንዶች ደግሞ ሙሴ ነው ይሉሃል ብሎት ነበረ። ታዲያ ሊቀ ሐዋርያት ቅዱስ ጴጥሮስ አንተ ሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ መልሶ ነበረ። ጌታም ይህንን ምስጢር ሰማያዊ አባቴ ገለጸልህ እንጂ ከምድራዊ አይደለም ብሎት ስለነበረ ይሄ ለቅዱስ ጴጥሮስ የተገለጸ ምስጢር ለሌሎችም ሐዋርያት እንዲገለጥ የፈለገ ቸር አምላክ ኢየሱስ ክርስቶስ ነሐሴ 13 ቀን በደብረ ታቦር ተራራ ላይ በዚያ በምስጢር ተራራ ላይ ከሐዋርያት ቅዱስ ጴጥሮስን፣ ቅዱስ ዮሐንስንና ቅዱስ ያዕቆብን በደብረ ታቦር ተራራ ላይ ወስዶ ከኦሪት ነቢያት ደግሞ ቅዱስ ሙሴንና ቅዱስ ኤልያስን አስመጥቶ ብርሃነ መለኮቱን የገለጸበት ታላቅ ዓመታዊ ክብረ በዓል ነው። ሰዎች በሙሉ እርሱ ለሙሴ ጌታው እንደሆነና ከመቃብር ፈንቅሎ ቀስቅሶ ያመጣው እርሱ እንደሆነ እንዲያውቁ፣ ለነቢዩ ኤልያስም ደግሞ በእሳት ሰረገላ ያሳረገውና አሁንም ደግሞ አምጥቶ ከጎኑ እንዲነጋገር ያደረገው እርሱ እንደሆነ ያውቁ ዘንድ እነሆ ሙሴና ኤልያስ ከእርሱ ጋር እየተነጋገሩ ሦስቱ ሐዋርያት ተመለከቱ። ታዲያ በዚህም ሰዓት መልኩ በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። በዚህም ሰዓት ሊቀ ሐዋርያት ቅዱስ ጴጥሮስ ጌታ ሆይ በዚህ መኖር ለእኛ መልካም ነው አለ። 3 ድንኳኖችን 3 ሰቀላዎችን እንሰራለን፣ አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ አለ። እጅግ በጣም ይገርማል። ለእኛ ድንኳን እንስራና በዚህ እንኖር አላለም። ጌታችንን እንደ አምላክ ቅዱስ ሙሴንና ቅዱስ ኤልያስን ደግሞ እንደ ጌቶች ራሱንና ወዳጆቹን ደግሞ እንደ ባሪያ ቆጥሮ በዚህ መኖር ለኛ መልካም ነው፣ 3 ድንኳኖችን እንስራ አለ። እጅግ በጣም ትሕትና የተሞላበት ንግግር። አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ አለ። ጌታ ሆይ እኛ በድንኳን መኖር አይገባንም፣ አንተ እስካለህ ድረስ በደጁ በድንኳኑ ላይ እናድራለን እያለ እኮ ነው። በጣም ይገርማል። ይሄ ትሕትና የተሞላበት ንግግር ፍርሃትም ፍላጎትም ነበረበት። ለምን አትሉም? መድኃኔዓለም ኢየሱስ ክርስቶስ እንደሚሰቀልና እንደሚሞት ነግሯቸው ነበረ። ስለዚህ ከደብረ ታቦር ተራራ ከወረዱ ያ ነገር እንደሚፈጸም ገብቶታል፣ ተረድቷልና በዚህ መኖር ለእኛ መልካም ነው አለ። ጌታችንን ደብረ ታቦር ተራራ ላይ ሊያኖረው ፈለገ፣ እንዲሞትበት አልፈለገምና። እንዴት ያለ ፍቅር ነው! ለዚህ እኮ ነው የቤተ ክርስቲያናችን ሊቃውንት ሊቁ ቅዱስ ዮሐንስ አፈወርቅ ብትሉ፣ ቅዱስ ኤፍሬም ሶርያዊ ብትሉ፣ የኛ ደግሞ የሀገራችን ሊቅ አባታችን አባ ጊዮርጊስ ዘጋስጫ ብትሉ ቅዱስ ጴጥሮስን ጠይቆታል። አባታችን ጴጥሮስ ሆይ እስኪን ጠይቅህ አሉት። ለእኛስ በዚህ መኖር መልካም ነው አልክ። አንተ ጌታህን ከነቢያቱ ጋር ይዘው ልትኖር ወደድክን? እኛስ ዕጣ ፈንታችን ምን ይሆን ነበር አለ። የሰው ልጅ ዕጣ ፈንታ ምን ሊሆን ነው? አንተ ጌታን በሱ ይዘህ መኖር ከወደድህ የእኛስ ዕጣ ፈንታ ምን ሊሆን ነው? እርሱ እኮ መጥቶ
ተዋርዶ ተሰድቦ ተተፍቶበት ካልሞተና ካልተሰቀለ እኮ እኛ ድህነትን አናገኝም ብለው ጠይቀውታል። እጅግ በጣም የሚገርመው ግን ያ ቀን የሚስጥር ቀን ነውና ጌታችን በሰው እጅ የተሰራ ድንኳን ሰቀላ እንደማያስፈልገው ለሐዋርያቱ ሊነግራቸው ስለፈለገ ደመና መጥቶ ከበባቸው። ታዲያ በዚህም ሰዓት የጌታችንን ጌትነቱን የሚገልጽ ለሐዋርያቱም ደግሞ የልቦናቸውን እምነት የሚያጸና አንድ ታላቅ ድምፅ ከሰማይ መጣ። አዎ አብ ከሰማይ ተናገረ፣ ይህ የምወልደው ልጄ ነው፣ እርሱን ስሙት ብሎ ተናገረ። እጅግ በጣም ይደንቃል እኮ። በደብረ ታቦር ላይ ያለ የተገለጸ ምስጢር እኮ እጹብ ድንቅ ነው። ነቢዩ ሙሴ በአካል ጌታን ማየት ይወድ ነበርና ከመቃብር ፈንቅሎ አምጥቶ አሳየው። ኤልያስም እንደዚሁ። ሰዎች ደግሞ አንዳንዶች ሙሴ ነው አንዳንዶች ኤልያስ ነው ይሉሃል ይሉት ስለነበረ ደግሞ ነቢዩ ሙሴንም ነቢዩ ኤልያስንም ጠርቶ ደግሞ እርሱ ጌታቸው ነው እንጂ ሙሴም ኤልያስም እንዳልሆነ ደግሞ ለሕዝቡ አረጋገጠ። እንዴት ያለ የሚደንቅ የሚስጥር ቀን ነው! ምን ይሄ ብቻ! እነዚህ ነቢያት ስለ እርሱ መምጣት የተናገሩትን ትንቢትን እንደፈጸመላቸው ሊያረጋግጥላቸው በአካል ጠርቶ በቸርነቱ አሳያቸው። በዚህም የተነሳ ሐዋርያት ፍጹም አምላክ ፍጹም ሰው የሆነ እርሱ ሙሴን ከመቃብር አስነስቶ ያመጣው ኤልያስንም ከአረገበት ያወረደው እንደሆነ አወቁ። አዎ ከእርሱ በቀር ማን የነቢዩ ሙሴን መቃብር የሚያውቅ የለም። ከእርሱ በቀር ማንም ሆነ ማን ነቢዩ ኤልያስ በእሳት ሰረገላ ያረገበትን ቦታ የሚያውቅ የለም ነበርና። ደብረ ታቦርም የቤተ ክርስቲያን ምሳሌ ሆነች። አዎ ከብሉይም ከሐዲስም ያሉትን ሰዎች ሰብስባ ይዛለችና። በነገራችን ላይ የአብን ድምፅ በሰሙ ጊዜ ሁሉም በግንባራቸው ፍግም ብለው ወደቁ፣ እንደ በድን እንደ ሞተም ሆኑ። በዚህም የተነሳ ወዲያው ደንግጠዋልና ኢየሱስ ክርስቶስ ካጸናቸው በኋላ ሙሴም ወዲያው ወደ መቃብሩ ሂዶ ተሸሽጓል፣ ኤልያስም ወደ አረገበት ተመልሷል። ሐዋርያትን ግን ጌታችን ሂዶ በአነቃቸው ጊዜ ከእርሱ በቀር ማንንም አላዩም። በዚህም የተነሳ ከባህሪያችን የተዋሃደ ፍጹም ሰው ፍጹም አምላክ የሆነ ኢየሱስ ክርስቶስ ነው እያሉ ወንጌልን ሰብከዋል፣ አስተምረዋል ማለት ነው። እንግዲህ እናስተውል። ሰው ካልሆነ እንዴት ሊቀ መልአኩ ቅዱስ ገብርኤል እመቤታችንን ሲያበስራት እግዚአብሔር ከአንቺ ጋር ነው እንዴት አላት? አምላክ ካልሆነስ ለመንግስቱ ፍጻሜ የለውም እንዴት አላት? ሰው ካልሆነ እንዴት በበረት ውስጥ አስተኙት? አምላክስ ካልሆነ መላእክት ከሰማይ ወርደው ለእግዚአብሔር በሰማያት ምስጋና በምድር ሰላም ለሰውም ግዕዛኑ ሊሰጥ ይገባል እያሉ እንዴት አመሰገኑ? ሰው ካልሆነ መጥምቀ መለኮት ቅዱስ ዮሐንስ እንዴት በውሃ አጠመቀው? አምላክስ ካልሆነ አልዓዛርን እንዴት ከሙታን አስነሳው? ይህ ተቀዳሚ ተከታይ የሌለው አንድ ልጅ አካላዊ ቃል እግዚአብሔር እርሱ ያለመለወጥ ያለመለየት አንድ አካል አንድ ባህሪ በመሆን ፍጹም አምላክ ፍጹም ሰው እንደሆነ እናምንበታለን። እርሱም ከአብና ከመንፈስ ቅዱስ ጋር አንድ ህላዌ ነው። መድኃኔዓለም ኢየሱስ ክርስቶስ ብርሃነ መለኮቱን ከገለጠበት ከዚህ ታላቅ ዓመታዊ ክብረ በዓሉ ረድኤት በረከት ያሳትፈን። አሜን። ቃለ ሕይወትን ያሰማልን። ይህ በእውነት ትልቅ በዓል ነው። እንኳን አደረሰን አደረሳችሁ። እግዚአብሔር አምላክ ደግሞ ጠብቆ ሁላችንንም ለእናታችን ለቅድስት ድንግል ማርያም ብርሃነ ትንሣኤዋ ብርሃነ ዕርገቷ ሁላችንንም ያደርሰን። እንግዲህ ጾመ ፍልሰታን አንድ ብለን ጀምረን ዛሬ 13ኛ ቀን ላይ እንገኛለን። ልታልቅ 3 ቀን የቀረችው። በዚህ 3 ቀን እግዚአብሔርን የምንማጸንበት የምንጠጋበት በረከት የምናገኝበት የልቦናችን መሻት የሚፈጸምበት እንዲሆን የአምላካችን ቅዱስ ፈቃድ ይሁንልን። ለጸሎት በቆማችሁ ጊዜ እንግዲህ ሀገራችሁን አስቡ። በተለይ ኢትዮጵያን ዛሬ የምናስብባት ሁላችንም እያንዳንዳችን ድርሻችን ወጥተን የምንጸልይበት ሰዓት ነው። እግዚአብሔር ምሕረት እንዲልክ እየሆነ ያለው በየቦታው እየተደረገ ያለው እየሰማን ያለ ነው። በጣም የሚዘገንኑ ነገሮች ነው እያየን ያለ ነው። በሳውዲ የተደረገውን አይታችኋል። ሰውን ላይፍ ከፍቶ እያረደ እዚህ ደረጃ ደርሰናል። የጭካኔዎቻችን ጥግና እግዚአብሔር ነው ይሄንን ምሕረት አምጥቶ ይሄን ክፉ መንፈስ ከላያችን ላይ ሊያስወግድ የሚችለው። ሁላችንም በቻልን አቅም አንድ አባታችን ሆይ ለሀገራችን በቀን አንዴ እንጸልይ። እግዚአብሔር ምሕረትን ያምጣልን። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።